ሰላም ተማሪዬ፣ የኮከብ ቆጠራ ጥናታችንን ስትከላከል ደስ ብሎኛል። ዛሬ በጠፈር ውስጥ ካሉ አስደናቂ ፕላኔቶች አንዷ ስትሆነችው ቬነስ የፍቅር፣ የውበትና የገንዘብ ገዢ በመባል የምትታወቀውን በጥልቀት እናወራለን። መምህር፣ ቬነስ በሕይወታችን ውስጥ ምን አይነት ወሳኝ ሚና ትጫወታለች? ከፀሐይ ምልክታችን ወይም ከጨረቃ ስሜታችን ጋር ሲነጻጸር እንዴት ነው የምንረዳው? በጣም ጥሩ ጥያቄ። ፀሐይ ማንነታችንን ዋና ማንነታችንን የምትገልጽ ሲሆን ጨረቃ ደግሞ ውስጣዊ ስሜታችንንና ምላሽ የምንሰጥበትን መንገድ ትወክላለች። ቬነስ ደግሞ ከነዚህ ጋር ተያይዘው የምትመጣው ግንኙነቶቻችንን፣ የምንወዳቸውን ነገሮች፣ የውበት ግንዛቤያችንንና የፋይናንስ አስተዳደራችንን የምትቆጣጠር ፕላኔት ናት። በቀላል አነጋገር ፍቅርን እንዴት እንደምንሰጥ፣ እንዴት እንደምንቀበል፣ ምን እንደምናከብርና ለምን ገንዘብ እንደምናወል ትገልጻለች። አሁን የበለጠ ግልጽ ሆኖልኛል። ስለዚህ ቬነስ የፍቅር፣ የውበት፣ የጥበብና የገንዘብ ፕላኔት ናት ሲባል እነዚህ ሁሉ ነገሮች እንዴት ይገናኛሉ? ጥሩ ጥያቄ ነው። እነዚህ ሁሉ ነገሮች የሚገናኙበት መሰረት እሴቶች ቫልዩስ ናቸው። የምንወደው ነገር፣ ውብ የምንለው፣ የምናገኘው ገንዘብና እንዴት እንደምናውለው ሁሉም ከግል እሴቶቻችን ጋር የተቆራኙ ናቸው። ቬነስ የምትመራው እኛን ውስጣዊ የእሴት ስርዓት ናት። ለምሳሌ አንድ ሰው ጥበብና ውበትን በጣም የሚያደንቅ ከሆነ ለጥበብ ስራዎች ብዙ ገንዘብ ሊያወጣ ይችላል። በተመሳሳይ አንድ ሰው ለደህንነትና ለምቾት ቅድሚያ ከሰጠ ገንዘቡን የሚያጠራቅሙበትና የሚያስተዳድርበት መንገድ የተለየ ይሆናል። ከእሴቶች ባሻገር ቬነስ በግንኙነቶቻችን ላይ ከፍተኛ ተጽዕኖ አላት። ሰዎችን እንዴት እንደምንቀረብ፣ የምንመርጣቸው የፍቅር አጋሮች ምን አይነት እንደሆኑ እና ፍቅርን እንዴት እንደምንሰማና እንደምንቀበል ትወስናለች። ይህ ደግሞ በቤተሰብ በወዳጅነትም ሆነ በሮማንቲክ ግንኙነቶች ውስጥ ሊነሳበረክ ይችላል። አሁን ግልጽ ሆኖልኛል። የፍቅር አሰጣትና መቀበሊያ፣ የግል እሴት፣ ገንዘብና ሀብት እንዲሁም ውበትና ስታይል ሁሉም በቬነስ ተጽዕኖ ስር መሆናቸው አስደናቂ ነው። ቬነስ የምትመራቸው ሁለት ምልክቶች አሉ ብለዋል፣ ቶረስና ሊብራ። በእነዚህ ላይ በላይ ገዢ መሆኗ ምን ማለት ነው? በጣም ትክክል። ቬነስ የቶረስና የሊብራ ገዢ ፕላኔት ናት ማለት የእነዚህ ምልክቶች ባህሪያት ከቬነስ ተፈጥሮ ጋር በእጅጉ የተሳሰሩ ናቸው ማለት ነው። ቶረስ አካላዊ ምቾትን፣ ተጨባጭ ደህንነትን፣ የገንዘብ ብልጽጋና የተፈጥሮን ውበት ይመራ። ቶረስ የቬነስን የመጽናት፣ የመደሰት እና የሀብት ፍላጎት ያነዛግራ። የቶረስ ሰዎች ጣፋጭ ምግብ፣ ለስላሴ ጨርቆች፣ የሚያምሩ አበባና ሙዚቃ ይወዳሉ። እነዚህ ሁሉ አካላዊ ስሜት ሕዋሳትን የሚያነቃቁና ምቾት የሚሰጡ ነገሮች ናቸው። በሌላ በኩል ሊብራ ማህበራዊ ውበትን፣ ሚዛንን፣ ፍትህንና ትብብርን ትመራለች። የሊብራ ሰዎች ግንኙነቶችን፣ ሰላምንና ዲፕሎማሲን ያደንቃሉ። ቬነስ በሊብራ ስትሆን ፍቅርንና ውበትን የምንገልጸው በጋራ መግባባት፣ በፍትሃዊነትና በሰላማዊ አብሮነት ነው። ሁለቱም ምልክቶች የቬነስን የተለያዩ ገጽታዎች ያነጻጽራሉ። በጣም አስደሳች ነው። ስለዚህ ቬነስ የትኛው ምልክት ውስጥ እንደነበረች ማወቅ ስለ ፍቅር ሕይወቴና ስለ ፋይናንሴ ብዙ ይነግረኛል ማለት ነው። ፍጹም። ቬነስ የ224 ቀኑ ሙሉውን የዞዲያክ ዑደት ትዞራለች። በምትወለዱበት ቅጽበት ቬነስ በየትኛው ምልክት እንደነበረች ማወቅ የእናንተን የልዩ የፍቅር ቋንቋ፣ የገንዘብ አያያዝ ዘዴና የውበት አዳመቅ ይገልጻል። አሁን ደግሞ ቬነስ በእያንዳንዳቸው በ12ቱ የኮከብ ምልክቶች ውስጥ ስትሆን ምን ማለት እንደሆነ በጥልቀት እንመልከት። መጀመሪያ ቬነስ በኤሪስ ስትሆን በዚህ ምልክት ውስጥ ቬነስ ቀላችሁ ፍቅራችሁ ፈጣን፣ ስሜታዊና ግልጽ ነው። ሰዎችን ወዳውኑ ትወዳላችሁ ወይም ትጠላላችሁ። በፍቅር ሕይወት ውስጥ ማሳደድን the chase ትወዳላችሁ። አሰልቺ ግንኙነት አይስባችሁም። ገንዘብን በፍጥነት ታገኛላችሁ፣ ነገር ግን በግዴለሽነት ልታወጡ ትችላላችሁ። የምትወዱት ውበት ንቁ፣ ጉልበት ያለው እና ደማቅ ቀለም ያለው ነው። የምትገዙት ነገርም ቢሆን ፈጣን እርምጃንና ስፖርትን ያበረታታል። በኤሪስ ያለ ቬነስ ስትሆን በግንኙነት ውስጥ ቅድሚያውን መውሰድ ትወዳለች። ፍቅራችሁ ጀብደኛ ሲሆን አጋራችሁ ደግሞ በራሱ የሚተማመንና ደፋር እንዲሆን ትፈልጋላችሁ። በፍቅር ስሜታችሁ ውስጥ ፈጣን ብስጭትና የመደበር ስሜት ሊኖር ይችላል። ስለዚህ የኤሪስ ቬነስ በጣም ግልጽና ቀጥተኛ ነው ማለት ነው። ታዲያ ቬነስ በቶረስ ስትሆን ምን ትመስላለች? ጥሩ ጥያቄ። ቬነስ በቶረስ የራሷ ቤት ውስጥ ናትና በዚህ ምልክት ያላችሁ ሰዎች ፍቅራችሁ ጸጥ ያለ፣ ቋሚና አካላዊ ምቾትን የሚፈልግ ነው። ታማኝነትንና ታማኝ መሆንን በጣም ትመለከታላችሁ። ፍቅርን የምትገልጹት በመንካት፣ ጥሩ ምግብ በማቅረብ እና ዘና ያለ አካባቢ በመፍጠር ነው። ገንዘብን በጥንቃቄ ትይዛላችሁ። የፋይናንስ ደህንነት ትልቅ የህይወት እሴታችሁ ነው። ውበትን የምትወዱት በጥራት፣ ለስላሴ ጨርቆች እና ጣፋጭ ሽታዎች ነው። ከሁሉም በላይ ደግሞ የምቾትና የቅንጦት ስሜትን ትፈልጋላችሁ።
በቶረስ ያለ ቬነስ ለረጅም ጊዜ የሚዘልቅ ግንኙነት ትፈልጋለች። ለውጥን ብዙም አትወድም። ገንዘብን ኢንቨስት ማድረግና ማሳደግ ያስደስታታል። የኢትዮጵያን ባህርን ብንመለከት ለምሳሌ ለእንግዶች የሚቀርበው የቡና ስነ ስርዓትና ለምግብ የሚሰጠው ትኩረት ከዚህ የቶረስ ቬነስ ባህሪ ጋር ይመሳሰላል። ምቾት፣ መስተንገዱና ጥራት። አሁን የቶረስና የሊብራ ቬነስ ልዩነት ጎልቶ ታየን። ቬነስ በጄሚናይ ስትሆን ደግሞ የፍቅር አገላለጹ ምን ይመስላል? ቬነስ በጄሚናይ ስትሆን የፍቅር ቋንቋችሁ ቃላት ናቸው። በአእምሮ የሚነቃቃ ሰው ትፈልጋላችሁ። ውበትና ማራኪነት በግንኙነት ብቃት ላይ የተመሰረተ ነው። በአንድ ጊዜ ከብዙ ሰዎች ጋር መወያየትና ማሽኮርመም ትወዳላችሁ። የፋይናንስ ጉዳዮችን የምታስተዳድሩት በብልሃትና አዳዲስ የመረጃ ምርመሮችን በመጠቀም ነው። ብዙ ጊዜ ገንዘብ የምታወጡት ለመጓዣ ወይም ለመማሪያ መጽሐፍ ነው። መረጃ መሰብሰብና መጋራት ያስደስታቸዋል። ቬነስ በካንሰር ስትሆን ፍቅራችሁ ጥልቅ፣ ስሜታዊና ተንከባካቢ ነው። ደህንነት የሚሰማችሁ በቤትና በቤተሰብ ውስጥ ነው። የምትወዱት ሰው እንደ ቤተሰባችሁ ሆኖ የሚሰማ ትፈልጋላችሁ። ገንዘብን የምትይዙት ለወደፊት ደህንነት ነው። ብዙ ገንዘብን የምታወጡት ለቤት ማስዋያ፣ ለምግብ እና ለቤተሰብ አባላት ስጦታ ነው። የምትወዱት ውበት ልብን የሚነካ ያለፈ ታሪክ ያለው እና ምቾት ነው። ቬነስ በሊዮ ስትሆን ፍቅራችሁ ሞቅ ያለ፣ ድራማዊና ለጋስ ነው። በግንኙነት ውስጥ ትኩረትንና አዳመቅን ትፈልጋላችሁ። የምትወዱትን ሰው በልጋሴና ውድ ስጦታዎችን በመስጠት ነው የምትገልጹት። ገንዘብን በድፍረት ታውጣላችሁ። ለቅንጦትና ለሚደነቅ ነገር ብዙ ገንዘብ ማውጣት አይቆጫችሁም። ውበታችሁ ያበረቃቀር፣ ጎልቶ የሚታይና ንጉሳዊ ነው። ቬነስ በቨርጎ ስትሆን ፍቅራችሁ ተግባራዊ ነው። የምትወዱትን ሰው በስራ ማገዝ፣ መትኩቸት ወይም የእልቴት ችግሮችን መፍታትና ፍቅር ትቆጥሩታላችሁ። ግንኙነቶቻችሁ ንጹህ፣ ትንትናዊና ምክንያታዊ ናቸው። ገንዘብን በጥንቃቄና በብልሃት ትይዛላችሁ። በጀት ማውጣትና መቆጠብ ትወዳላችሁ። የምትወዱት ውበት ንጹህ፣ ስርዓታዊና ጠቃሚ ነው። እያንዳንዱ ምልክት ለፍቅርና ለገንዘብ የተለያየ አጋራር መኖሩ በጣም ግልጽ ነው። ቬነስ በገዛ ቤቷ በሊብራ ስትሆን ደግሞ ምን አይነት ባህሪ ታሳያለች? ቬነስ በሊብራ የራሷ ቤት ውስጥ ናትና በዚህ ምልክት ያላችሁ ሰዎች ፍቅራችሁ፣ ፍላጋችሁ ሚዛን፣ ውበት እና ፍትሃዊነትን ያካትታል። ብቻችሁም መሆን አይመቻችሁም። ሁሌም አጋር ትፈልጋላችሁ። ግንኙነትን በሰላም፣ በዲፕሎማሲ እና በመደራደር ትመራላችሁ። ገንዘብን የምታወጡት ለጥበብ፣ ለልብስ እና ግንኙነቶችን ለሚያቀራርቡ ነገሮች ናቸው። ውበታችሁ ሚዛናዊ፣ ሺክ እና ማራኪ ነው። የጋብቻና የትብብር ፍላጎት ከፍ ያለ ነው። ቬነስ በስኮርፒዮ ስትሆን ፍቅራችሁ ኃይለኛ፣ ምስጢራዊና ስሜታዊ ነው። ገለልተኛ የሆኑ ግንኙነቶች አይማርክማችሁም። ጥልቅ የሆነ መንፈሳዊና አካላዊ መቀላቀል ትፈልጋላችሁ። ቀናከኛና ጠንቃቃ መሆን ትችላላችሁ። ገንዘብን በጥንቃቄ ትይዛላችሁ። ከውርስ፣ ከጥቅር ወይም ከሌሎች የጋራ ገንዘቦች ጋር የተያያዘ ዕድል አለ። የምትወዱት ውበት ጠንቅርና ምስጢራዊና ጥቁር ቀለም ያለው ነው። ቬነስ በሳጂታሪዮስ ስትሆን ፍቅራችሁ ነፃነትን የሚፈልግና ጀብደኛ ነው። የምትወዱትን ሰው እንደ ጓደኛና የጉዞ አጋር አድርጋችሁ ትመለከታላችሁ። ግልጽነትና ታማኝነት ዋነኛው እሴታችሁ ነው። ገንዘብን በልጋሴ ታውጣላችሁ። ለጉዞ፣ ለትምህርት ወይም ለሃይማኖታዊ ነገሮች ብዙ ገንዘብ ልታወጡ ትችላላችሁ። የምትወዱት ውበት እንግዳ፣ ሩቅ ወይም ያልተለመደ ነው። ቬነስ በካፕሪኮርን ስትሆን ፍቅራችሁ ከባድ፣ ኃላፊነት የተሞላበትና ባህራዊ ነው። ፍቅር በድግገት፣ በቃል ኪዳንና በሙያዊ ድጋፍ ይገለጻል። የምትመርጧቸው አጋሮች በሙያቸው ስኬተኛ የሆኑ ወይም ከፍተኛ ደረጃ ላይ ያሉ ሊሆኑ ይችላሉ። ገንዘብን በከፍተኛ ዲሲፕሊን ትይዛላችሁ። ለረጅም ጊዜ ኢንቨስትመንትና ለጥራት ነገር ብዙ ገንዘብ ታውጣላችሁ። የምትወዱት ውበት ክላሲክ፣ ጥራት ያለውና ጊዜን ማይመሸው ነው። ቬነስ በአኩዋሪየስ ስትሆን ፍቅራችሁ ወዳጀኛ፣ ነፃና ለሁሉም እኩል የሆነ ነው። የባለዳረጋችሁን ነፃነት ትገነዘባላችሁ። አእምራዊ ግንኙነት ከአካላዊ ግንኙነት ብልህ ይማርክማችኋል። ሰዎችን የምትወዱት በጓደኝነት ነው። ገንዘብን በማህበራዊ ስራዎች ወይም ለጋራ ግቦች ታውጣላችሁ። የምትወዱት ውበት ያልተለመደ፣ ዘመናዊና ከህግ ወጣ ነው። በመጨረሻም ቬነስ በፓይሲስ ስትሆን ፍቅራችሁ መንፈሳዊ፣ ርህሩህ እና ህልም አለው። የምትወዱትን ሰው እንደ አዳኝ ወይም ጀግና ልትመለከቱ ትችላላችሁ። ለፍቅር ስትሉ ትሰዋላችሁ። ገንዘብን በምስጢራዊ መንገድ ማግኘት ወይም በቀላሉ ማጣት ይቻላል። ለበጎ አደረጋ ስራ ብዙ ገንዘብ ልታወጡ ትችላላችሁ። የምትወዱት ውበት ህልም የሚመስል ስሜታዊና ግልጽነት የለውም። አሁን ቬነስ በየምልክቱ እንዴት ተጽዕኖ እንደምታደርግ ተረዳው። ታዲያ ቬነስ በየትኛው ቤት ውስጥ እንደምትገኝ ማወቅ ደግሞ ምን ይጨምርልናል? ቤት የሚለው ምን ማለት ነው? በጣም አስፈላጊ ጥያቄ ነው።
ቤት የሚለው የልደት ካርታችንን የምንከፍለው 12 ክፍሎች ሲሆኑ እያንዳንዳቸው ቤቶች የህይወታችንን የተወሰነ ዘርፍ ይወክላሉ። የቬነስ ምልክት እንዴት እንደምትገልጹ ሲነግረን፣ ቬነስ ያለችበት ቤት ደግሞ ፍቅርንና ገንዘብን የት እንደምታገኙ ይነግረናል። ለምሳሌ ቬነስ በአንደኛ ቤት ውስጥ ካለች እናንተ የተፈጥሮ መስህብ አላችሁ። ሰዎች በመልካችሁ ወይም በአኳኋችሁ ይማረካሉ። ለራሳችሁ ውበት ገንዘብ ማውጣት ትወዳላችሁ። ቬነስ በሁለተኛ ቤት ስትሆን ደግሞ ቬነስ እዚህ የራሷ ቤት ውስጥ ናትና ገንዘብ ማግኘት ይሳካላቸዋል። ውድ ዕጣዎችን መሰብሰብ ያስደስታቸዋል። ይህ ቤት የእሴቶች ቤት ስለሆነ የቬነስ ተጽዕኖ እዚህ ላይ በጣም ጠንካራ ነው። አሁን እያገኘሁት ነው። የት የሚለው ጽንሰ ሐሳብ ልዩነት ያመጣል። ታዲያ ቬነስ በሶስተኛ ቤት ውስጥ ስትሆን እንዴት ነው የሚገለጸው? ቬነስ በሶስተኛ ቤት ውስጥ ካለች ፍቅርን የምታገኙት በጎረቤት፣ በትምህርት ቤት ወይም በማህበራዊ ሚዲያ ነው። በቃላትና በመጽሐፍ ፍቅርን ትገልጻላችሁ። ወንድም እህቶቻችሁ ወይም የአጎት ልጆቻችሁ ከቬነስ ጋር በተያያዘ የገንዘብ ወይም የፍቅር ዕድል ሊያመጡላችሁ ይችላሉ። አራተኛ ቤት፣ ቤታችሁን ማስዋያ ትወዳላችሁ። ፍቅርና ሰላም በቤተሰብ ውስጥ ይገኛል። አምስተኛ ቤት፣ እናንተ የፍቅር ተጫወት ናችሁ። የፍቅር ጓደኝነት፣ ድገት እና ጥበብ ይሳባቸዋል። ስድስተኛ ቤት፣ ፍቅርን የምታገኙት በስራ ቦታ ወይም በጂም ሊሆን ይችላል። ለፍቅረኛችሁ አገልግሎት በመስጠት ፍቅርን ታሳያላችሁ። ሰባተኛ ቤት፣ ለትዳር የተፈጠራችሁ ናችሁ። ብቻችሁም መሆን አይሆንላችሁም። የህይወት አጋራችሁ ቆንጆና ሰላማዊ ሰው ይሆናል። ስምንተኛ ቤት፣ ፍቅርን ምክንያት የገንዘብ ጥቅም፣ ውርስ ወይም በባለዳርጋ ገንዘብ ታገኛላችሁ። ፍቅራችሁ በጣም ጥልቅና ምስጢራዊ ነው። ዘጠነኛ ቤት፣ ወታደር፣ ሀገር ወይም የተለየ ባህሪ ያለው ሰው ታገባላችሁ። ፍቅርን የምታገኙት በጉዞ ላይ ወይም በዩኒቨርሲቲ ውስጥ ነው። አስረኛ ቤት፣ ፍቅር ለስራችሁና ለዝናችሁ ይጠቅማል። ከአለቃ ወይም